ምንም አይነት ስምምነቶች ኢትዮጵያን ወደ ባህር በር እንዳያመጣ እንሰራለን። ኢትዮጵያን ወደ ባህር የማምጣት ሂደቱ የተያያዘው በእስራኤል ነው። በኢትዮጵያና በካይሮ መካከል ትንቅንቁ እንደቀጠለ አሜሪካ በኩል ያለው ፖለቲካ ከግብጽ ጋር የመቆም ነው ይለናል። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል። ኢትዮጵያን ለማነቅ እና እስከ መጨረሻው ኢለል አበድ እስከ መጨረሻው ኢትዮጵያን ለማነቅ ግብጽ የወሰነችበት ሁኔታ ይለናል። አበድ ወተአሚን ሞየት መصر እና ዓላማው ግን ምንድነው? ወተአሚን ሞየት መصر። ይሄ ሁሉ ግን የሚደረገው የግብጽን የንጹህ ውሃ ነው። ሞየት መصر የሚሉት የግብጽ የናይል ውሃን ማለት ነው። የናይል ውሃ ሞየት መصر فهو يشير إلى إثيوبيا ويقول موية مصر. هذا الغباء المصري المتعجرف غريب يعني بدأ ميجرمونا بدأ ميدنك من ريبالو دركت إذا هنا يتوبيا لك كيسوس تيالن إكا يليلا سوكان يني بله عند مورات مالت يتوبيا وست يميمن الجنوها موية مصر إلى يجبس وها كذي فتاة عنت يتنسى هنا انتنو ودليلا ودتلايو نغروچ يوسداچو رغم خطوة البوتين المعادية للقاهرة ምንም እንኳን ፑቲን በጣም በአሁኑ ሰዓት ካይሮን የተጋጨ የሆነ አካሄድ እየሄደ ቢሆንም ይላል ማለት አሁን ላይ ፊትለፊታችን የቆሙት አንዱ روسيا وغير مسبوقة باتجاه سد النهضة ሌላው ከህዳሴ ግድብ ጋር በተያያዘ በጣም ያልቀደመ ከዚህ በፊት ያልተደረገ አካሄድን የሩሲያው መንግስት ከኢትዮጵያ ጋር እየሄደብን ቢሆንም وظهور سلاح روسي خطير ሌላው የራሻ እንደዚሁ መሳሪያዎች በሰሞኑ በተለይ በኢትዮጵያ በተደረጉት አንዳንድ ሂደቶች ውስጥ በሌሎችም በጣም ግልጽ የሆነ የራሻ እጅ በኢትዮጵያ ላይ መኖሩ እያለ ቢሆንም ይላል ለተአሚኑ اللي باين ይሁሉ የቀይ ባህርን ጉዳይ ለኢትዮጵያ ለማስተካከል የሚደረግ ጥረት አለ በራሻ በኩል ወይም ደግሞ በሩሲያ በኩል ነው። في الاخبار انه خلاف سياسي عابر بين روسيا ومصر ولكن ስለዚህ ጉዳዩን ከራሻ እና ከግብጽ ወይም የሩሲያና የግብጽ የፖለቲካ ልዩነት መጥቷል ብቻ ብለን የምንለው ሳይሆን ያልታወቀ ሌላ ልብ ያላልነው ነገሮች ይኖራሉ ነው። الحقيقة اخطر بكتير እና ጉዳዩ ከዛ በጣም የበረታ ነው ይላል። ምናልባት የማናቀው የሆነ ኢትዮጵያ የሰራችው የሆነ ትልቅ የሆነ የዲፕሎማሲ ሸፍት አለብን በእኛ ላይ። ስለዚህ ራሻ እንዴት ከኛ በተቃራኒ ነው። በእውነትም ደግሞ ኢትዮጵያ በአሁኑ ሰዓት በጣም ከሚታገዙባት የሆነች ያገዟት ካሉ ሀገሮች መካከል ራሻ ናት። የራሻ ትላልቅ እንትኖች ወታደሮች የባህር ኃይሎቻችንን የባህር ኃይላችንን በማሰልጠን ላይ ናቸው። አይታችሁ ከሆነ የጃል ሜዳው የማዕከል በሚከፈትበት ወቅት አብዛኛው የራሻ እጅ ነበረበት። እንደዚሁም ደግሞ ባለፈው በቢሾፍቱ ደግሞ የመከላከያ በዓል በሚኖርበት ወቅት ደግሞ እንደዛው ራሻዎች ነበር። ይሄን ሁሉ በደንብ ነው የሚይዙት እነሱ። احنا قدام معركة مكتومة ስለዚህ እኛ ድብቅ የሆነ ጦርነት ውስጥ ነን። እምቅ የሆነ ግልጽ ያልወጣ ነገር ግን ውስጡን የታመቀ የሆነ ትፍግፍግ ያለ ጦርነት ውስጥ ነን ይላል። መክቱም የሆነ ታፈነ القاهرة وإثيوبيا በኢትዮጵያና በካይሮ መካከል
ትንቅንቁ እንደቀጠለ ነው وإسرائيل እና እስራኤል አለችበት ميليشيا الدعم السريع ሌላው ደግሞ በሱዳን ደግሞ የዳዕም ሰሪዕ ሚሊሺያው የሐሚቲ ወታደር አሁንም ለኢትዮጵያ እንደሚያግዝ ነው እነሱ የሚያስቡት وكمان ሌላው ሩሲያ اللي دخلت على الخط በዚህ መሃል ደግሞ ትልቅ አቀባ ወይ ምንድነው على الخط ማለት መስመር ላይ ደግሞ ዘግታብን ይዛብናለች ብለው ያምናሉ لمصالح بأثيوبيا والسودان ይሁሉ ለግብጽና ለሱዳን ስትል ለኢትዮጵያና ለሱዳን ለመصالح ኢትዮጵያ لمصالح بأثيوبيا والسودان በኢትዮጵያና በሱዳን ያላትን ጥቅም በሚገልጹበት ወቅት አሁንም ኢትዮጵያ ወደ ባህር በር ከመጣች የምታገለግላቸው ሀገሮች እዚህ ቀይ ባህርን ሞክረው ያልተሳካላቸው አንዷ ራሻ ናት ሱዳን ላይ በአሜሪካኖች በመሳሰሉት ትግል ባህር በር እንዳይኖራት በጣም ጥረት አድርገዋል የባህር ምድር ይባለው ቤዝ የጦር ቤዝ ሶማሌ ላይ እንደዛው ታግለው በጣም እንትን ብለዋታል ስለዚህ ኢትዮጵያን ካገዘች በኢትዮጵያ በኩል የባህር በር ኦልሞስት እና የወታደራዊ ኃይል ታገኛለች ነው ምክንያቱም ኢትዮጵያ ሌላው የራሷ የሆነ የባህር በር ማግኘቷ ጥቅሟ ኢቭን ለሩሲያ ማከራየት ትችላለች ምክንያቱም የራሷ ስለሚሆን ማለት ነው والمفاجأة أمريكا واللي قررت تدعم القاهرة في مواجهة الخصوم አሁን ግን ከባድ የሆነው ራሻ ከኢትዮጵያ ጋር ናት ብለው እነሱ በጣም መሰየም የፈለጉት እርግጥ እነሱ እንዳሉት በጣም ኢትዮጵያ ተለጣጥፋ ላይሆን ይችላል ከሩሲያ ጋር ግን የራሳቸውን ደግሞ አሜሪካንን ከራሳቸው ጋር ለማድረግ የሚደረግም ጥረት ይሆናል እና አሜሪካ ደግሞ በተቃራኒ ያው ራሻውን ላይ ባለችበት ቦታ ግብጽ ማነው ቻይና ባለችበት ቦታ ላይ ደግሞ በዛኛው ተቃራኒ ሁሌ አሜሪካ ስለሚሰለፍ አሜሪካ በአሁኑ ሰዓት የተያዘችው እንትን ምንድነው ስሙ ፖለቲካ ከግብጽ ጋራ ያገዘ ነው ይላል حتى ولو كان الخصم ده هو إسرائيل ሌላው ቀርቶ አሁን ላይ አሜሪካና እስራኤል ያላቸው ትስስር በጣም ከፍተኛ ሆኖ ግን ከቀይ ባህር ጋር ባለው ፖለቲካ ግብጽን ለማስደሰት ስትል ኢቭን እስራኤልን ቢከፋት እንኳን ከአሜሪካ በኩል ያለው ፖለቲካ ከግብጽ ጋር የመቆም ነው ይለናል ما القصة وما حكاية صفقة كبرى يبحث عنها ترامب مع ስለዚህ ትራምፕ ግን ሁሌ ያው ስለማያምኑትም እንደገና ስለሚያስፈራም አካሄዱ ግን ቢሆንም የትራምፕ ግን እሳቤ ምን ይመስላል እስኬት ድረስስ ነው የሚሄደው ይላል مصر قد تهز المنطقة قبل إسرائيل وإثيوبيا ስለዚህ ምናልባት የትራምፕ እኮ ምርቃና አይታወቅምና ከኢትዮጵያም በኩል ከራሻም ከምንም በኩል የመጣብንን አፈና ሁሉ በጥሶ የሚወጣ ነገር አዲስ ነገር ሊያመጣልን ይችል ይሆናል ይላል መመኘት ይቻላል والسودان وحميتي ሌላው ቀርቶ ሱዳንም ሐሚቲንም የመሳሰሉትን ሁሉ የገለባበጣ አካሄድ ከትራምፕ ያው እንመኛለን ماذا يحدث وماذا يدبر السيسي بالكواليس ስለዚህ ዛሬ የምናየው ምንድነው እየተፈጠረ ያለው ሲሲስ ከኋላ በኩል እየሸረበ ያለው ወይም እያጠነጠነ ያለው ነገር ምን ይሆን في ظل منافسة ሁሌ ያው በጣቢያቸው ወታደሮች ምናምን ስናይ ምንድነው ትዝም ይላቸው የአቶ መለስ ዜናዊ ንግግር ሁሌ ትዝ ይለኛል ግብጽ ሁሌ ወታደር እዛ አስቀምጣ የሷ የፖለቲካ አካሄድ ሁሌ እዛ ጋር ወታደር አስቀምጣ የማስፈራራት ነው የኛ ስትራቴጂ ደግሞ መሆን ያለበት ያንን አለመፍራት ነው ይላል እና እቺን አባባል ሁሌ ነው እንትን ብላት ማደንቃት እና በቅብብሎሽ የዚህ የኢትዮጵያ ህዳሴ ግድብ ጉዳይ ሲመጣ የመጀመሪያው እርምጃ በጣም በዚህ ጉዳይ ላይ በነገራችን ላይ እንትን ብላችሁ ደስ ይለኛል ባሳያችሁ እሱን አሁን ላይ ልክ ወታደሮቹ ምናምን ሳያቸው ትዝ አለኝ የመለስ ዜናዊ እንትን እንደዚህ ብናያት ደስ ይለኛል ቺን ፓርት ሰሞኑን አንዳንድ ወንድሞች ያው ያወጣት ነች ቪዲዮ Egypt will not be able to stop Ethiopia from building dams on the Nile. That is history. በቃ ኢትዮጵያን ከግድብ መገንባት የማቆም ጉዳይ የጥንት እስከዛሬ ድረስ ሞክረው የተሳካላቸው ግን ታሪክ ሆኖ የሚቀር ከዚህ በኋላ ግን
የማይችሉት ይሆንና ታሪክ የተቀየረበት ሁኔታ ያለበት ሁኔታ ነው በቃ በጣም ውድ ንግግር and that is not going to be part of the solution ሌላው አሁንም ስለዚህ ከዚህ በኋላ ይህንን የህዳሴ ግድብ ወይም ኢትዮጵያን ግድብ በገደብ ማስቆም የሚባለው ነገር እንደ ሶሉሽን ከዚህ በኋላ አያገለግልም በቃ ለማስቆም ይከዲደት ፈጽሞ አይቻልም underestimating Egypt's ability to ይሄ ማለት የኢጂፕትን ኃይል ትንሽ እንደ ማቃለል አይቆጠርም ይለዋል አንደርስቲሜት ያረካቸው አይመስልም ግብጾችን sway international donors no I never underestimate that በተለይ የዓለም አቀፋት ዶነሮችን በማስተባበር ረገድ አቅማቸው ያው ይታወቃል ስለዚህ በዛ ረገድ ሊያፍኑ አይችሉም ወይ ስለዚህ ለምን አቃለልከው የግብጽን ጉዳይ ነው የሚለው ግን መለስ ዜናዊ ቆንጆ መልስ ሰጣል እዚህ ላይ በፍጹም እንደዛ አይደለም what I am suggesting that we are beyond that እኛ ከዛ በላይ ሆነናል የነሱ ዶነር ማስከላከል ምናምን ይባለው ነገር ከዛ በልጠን ሌላ ስትራቴጂ ስላወጣን እነሱ የሚሄዱበት ነገር ሁሉ እናልፈዋለን በጣም ደስ የሚል that Ethiopia is able and willing to use its own resources ስለዚህ ኢትዮጵያ የራሷን የሆነ ምንጮች የገንዘብ ምንጮች ተጠቅማ እናም የራሷን ደግሞ የውሃ ሪሶርሷን ለመጠቀም የሚያስችላትን ነገር ሁሉ ታደርጋለች በቃ የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው ለተወሰነ ጊዜ ብቻ የሚቆይ በፒያሳና ባቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት አባሬ ጸጥታ ክብርና የወደፊት ዋጋ ያለው መንደር ነው ይህ ጣራና ግድግዳ ብቻ አይደለም የህይወት ደረጃውን የሚያሻሽል እርምጃ በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን ይምጡና ይጎብኙ ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል واللي بيحاولوا يخلقوا منافذ لممر تجاري دولي ለራሳቸው የሆነ የዓለም አቀፍ መስመርን የራሳቸውን መስመር ያከበረ የራሳቸውን ፕራይቬሲ ያከበረ አካሄድ የሚሄዱበት من الحركة التجارية بين الخليج والهند وإسرائيل ومن ثم العالم في دور بيهمش من نفوذ مصر في حركة التجارة الدولية ይሄ ደግሞ እንግዲህ አሁን እነሱ ሌሎቹ በስራ ነው ያው ይለፋሉ ምናምን የራሳቸው መንገድ ይፈልጋሉ ያንን ለማስቆም ደግሞ ሴራዊ ማካሄድ የሚሄዳለ ከዛም በኩል ማለት ነው በእስራኤልም በምንም አይጠፋም ከዛ ደግሞ በግብጽ በኩል ደግሞ እንደዛው ሴራዊ የሆነ አካሄድን ትተው በስዊዝ ካናልን በማጠናከር ሰርቪስ ላይ በጣም ጥሩ በመሆን የመሳሰሉት አይደለም አሁንም እዚህ ቦታ ላይ መምጣት ቢፈልጉትና የተሻለ ሌሎችን በመከልከል በተለይ እንደ ኢትዮጵያ አይነቷ ሌሎችም ማንንም ሀገር በዚህ ቦታ ላይ እንዳይመጣ በመከላከል ልክ እንደ ውሃ ሁሉ ማለት ነው የራሳቸውን ውሃ በደንብ በማሳደግ ከኢትዮጵያ ጋር በደንብ በመስማማት ሰርቪስ በመስጠት የሆነ ነገር በማድረግ ኢትዮጵያን መያዝ ሲችሉ ነው በመከልከል መንግስት በማውረድ እንደዚሁም ደግሞ የተቃዋሚዎችን በመደገፍና በመገንጠል በማስገንጠል ይሄን እርምጃ ነው የሚወዱት كانت كمحور استراتيجي بموقعها الحاكم جيوسياسيا ስለዚህ በቦታው ላይ የፖለቲካውን አውድ ተጠቅማ እና የጂኦሲያሲ ወይም የፖለቲካዊ አቀማመጧን በመጠቀም ጂኦግራፊዋን በመጠቀም ጫና ማሳደር አሁንም ያወሩት በጫና ነው خاصة النفوذ المشبوه ضد مصر في بورتو السودان እና ስለዚህ በሱዳን ላይ በተለይ አሁን ኢትዮጵያም ሆነች ወይም ሌላ አካል በባህር በኩል መጠቀም ይፈልጉትን ሁሌ በውድድር ጥሩ የሆነ ምንድነው ሰርቪስ በማቀረብ ምናምን መወዳደር ሳይሆን ይፈልጉት በተንኮል በማከላከል ይሄ ነው ومنافذ البحر الأحمر بين السودان والإمارات እንደዚሁም በኢማራት እና በሱዳን መካከል ያለ የባህር በር ስራዎችን እንዳይሳኩ ብጥብጥ መፍጠር ሱዳን ውስጥ ብጥብጥ መፍጠር ኢትዮጵያ ውስጥ ብጥብጥ መፍጠር ሌላም
ሶማሊያውስ بتبت مفتر إن ده الهدف النهائي للحرب الحالية في شمال السودان ስለዚህ ምንድነው የሱዳን ላይ ለምሳሌ የግብጽ ጥቅም ስንል واللي بتستهدف دولة وجيش السودان في الواجهة وبتستهدف مصر من خلف الجدار وده في ظل ከግርግዳ ጀርባ ይላል ወይም ከጠረጴዛ ጀርባ የምትሰራው የግብጽ ስራ ምንድነው ይልና በቃ ባጠቃ አንዱን ደግፎ አንዱ ላይ ማነሳሳት حرب مرتزقة بتقودها ميليشيات الدعم السريع وحلفائهم لتدمير السودان والسيطرة عليه بالكامل. طيب أنا عاوز أقول لك إن محرك الصراع في السودان مش بعيد عن رسم خريطة النفوذ العالمي ስለዚህ እዚህ ላይ ያለውን ትግል በመግባት ግብጽ የራሷን ጥቅም ለማስከበር ሁሉንም ነገር ማድረግ ይላል ሁሉንም የማበጣበጥ ስራዎች በሙሉ ሰራለች التجارة الدولية ويبدو اننا هنكون قصاد مفاجآت كبيرة في تغيير جزء من تحالفات مصر خلال السنوات القادمة لان ما يحكم مصر هو مصلحتها العليا واللي ስለዚህ ምክንያቱም ይልና እዚህ ጋር ግብጽ የምትከተለው አካሄድ የሱዳን ጥቅም አይደለም የማንን የራሷን ብቻና ብቻ ይላል የግብጽን ጥቅም ለማስከበር ሁሉንም መንገድ እንሄዳለን في القلب منها موقعها الحاكم للتجارة الدولية في الإقليم ምክንያቱም በዛ ቦታ ላይ የዓለም የንግድ ማዕከሉን ተቆጣጥሬ እሄዳለሁ የሚል ህልሟን ለማስፈጸም ግብጽ የምትችለውን ሁሉ ታደርጋለች ይላል تطلعها لدور أكبر يستغل قدرتها على المستوى العالمي وده اللي بالفعل مستهدف في رسم خريطة العالم والمنطقة واللي كتير እና ይሄ ደግሞ በቃ የመረጠችው አካሄድ ነው በአፍሪካ ቀንድ ላይ ከቀደም ባልነው የፓኪስታን ምናምን ሌሎች እንትኖች ጋር እዛ አካባቢ ይጨማለቃለው ቢሉ የሚያጋጥማቸው አውሮፓው ነው ምናምን ነው ስለዚህ ምንም ማረጋቸው ግን እዚህ አካባቢ ግን ማጣላት ምናምን ኢትስ ሲምፕል እኛ አካባቢ ማለት من دولها بدأت تحرك أحقادها على مصر وفي المقدمة طبعا إسرائيل በዚህ ሂደት ውስጥ አሁን ላይ እንደ ትልቅ እንትን የሚወስዱት የኢትዮጵያና የእስራኤል ስምምነት ነው ኢትዮጵያ ማለት ልክ በእስራኤል ተደግፋ የምታደርግ እንደሆነ አድርገው ስለሚወስዱት ወደ ባህር የኢትዮጵያን መምጣት قررت تلعب مع مصر المعركة الصامتة والسرية بتسخين إثيوبيا على القاهرة والتهديد ስለዚህ ኢትዮጵያን ወደ ባህር የማምጣት ሂደቱ የተያዘው በእስራኤል ነው ኢትዮጵያ እስራኤል ከመኖሯ በፊት እስራኤል ስለ እስራኤል ያለን አቋም በጣም ሃርሽ በነበረበት ጊዜ ሌላው ቀርቶ እስራኤል መግባት ክልክል ነው በዚህ ፓስፖርት ብላ ኢትዮጵያ በመታሰተምበት ወቅት እንኳን የባህር በር ነበራት እናም የባህር በር ብቻ ሳይሆን የባህር ኃይል እና የባህር ኃይል ማሰልጠኛ ኮሌጅና ማዕከል ነበራት ስለዚህ ኢትዮጵያን አያውቋትም ና ለዚህ ነው ኢትዮጵያን ከእስራኤል ጋር ካያያዙ ግን አረቡን ማሸፈት ይችላሉ ሙስሊሙን ዓለም ማሸፈት ይችላሉ የኢትዮጵያውን ሳይቀር ማለት አንዳንዱ ኢትዮጵያ ውስጥ እንኳን ሆኖ ይሄን አይነት የመሸወድ ነገር በሚያወሩበት ወቅት ኢትዮጵያ ላይ መጠራጠር ይጀምራል ኢትዮጵያን ራሷ ሊነቅፍ ይሞክራል ለምን ሲባል ግብጾቹ የሰጡትን አጀንዳ ሙሉ በሙሉ ተቀብሎ ኢትዮጵያ ከእስራኤል ጋር ሆና ሙስሊሞችን ልትጎዳ ነው አረቦችን ልትጎዳ ነው የሚል ባዶ የውሸት ቀረርቶ ሞልተውት ማለት ነው بتعطيش المصريين ግብጾችን ለማስጠማት ወደ ባህር በር መምጣት ምን አስፈልገ እዚሁ ውሃው እኛ ጋር ያለው ወንዞቹ በጣም ትናንሾች ብዙ ቦታ አሉ እነሱን ሁሉ መዘጋጋት ይቻላል ከፈለገች ኢትዮጵያ ወይም ደግሞ ራሱን ግድቦችን በጣም ከልክ በላይ በመብዛት ሌላው ደግሞ የአፈሳሰሱን ሂደት ከተርባይን ጋር በተያያዘ በጣም ኃይለኛ የሆነ ጫውታ ተጫውታ ግብጽን መጉዳት ትችላለች ኢትዮጵያ ለጉዳ ካለች ግን በፍጹም ይሄ ከባህሩ ጋር ግን ማያያዝ በተለይ ደግሞ በጣም የሚገርም የሆነ አካሄድ ነው ስለዚህ ግብጽ እየተያያዘችው ያለችው የባህር ላይ ፖለቲካ ወደ አፍሪካ ቀንድ ሲመጣ የመከልከል የሸር የተንኮል የመሳሰሉት ده اللي مش ممكن يحصل ابدا ይሄ ደግሞ በፍጹም ሊደርስ አይችልም ይሄን ይያሉ ያው እስራኤል እውቅና ሰጠች ለሶስት ቀን ጮሁ ከዛ ጠፍ አሁን ላይ ምንም ስለ እስራኤል የሚያወራ የለም ስለ እውቅና ስለ ሶማሊላንድ የሚያነሳ የለም በቃ ሶማሌም እውቅናዋን አግኝታ በእስራኤል በዛ ላይ ተንተረሳ ምናልባትም ውሎችን ትፈጽማለች ከእስራኤል ጋር ቢያንስ ወይም እስራኤል ጋር አብረው በሚሰሩ አገሮች ጋር ቢያንስ ጥሩ የሆነ ዲፕሎማሲ ግንኙነት ይኖራታል طيب تفتكر ليه علشان معظم اوراق اللعبه في ايد مصر وكان احدث ورقه هي ارض الصومال በተለይልና የኢትዮጵያ የሶማሊላንድ ሂደት ከፍተኛ ስለነበረ ግብጽ የመጀመሪያ
ስራ ያደረገችውና ትኩረት ያደረገችው ሶማሌን መያዝ ነበር اللي كانت متحالفة مع إثيوبيا النهاردة ከኢትዮጵያ ጋር አንድ ላይ የነበረችውን ሶማሌን የማለያየት ስራ حلف انضرب وجمدت أرض الصومال أي اتفاقيات بحرية بتمكن إثيوبيا في الظهور في البحر الأحمر ስለዚህም አሁንም ኢትዮጵያን ምንም አይነት የሶማሌላንዱም ሆነ መሰል ሆኖ ምንም አይነት ስምምነቶች ኢትዮጵያን ወደ ባህር በር እንዳያመጣ እንሰራለን وكمان أعلنت أرض الصومال التحالف مع مصر في خطوة جديدة لخنق إثيوبيا وحصرها وتهديد سد النهضة من جديد حتى بعد وصول مقاتلات سخوي 35 الروسية الشرسة ስለዚህ ምንም እንኳን ሌላው ቀርቶ የኢትዮጵያ የህዳሴ ግድቡን ለማስከበርና ሌላም የኢትዮጵያን ጥቅም ለማስከበር የራሻ መሳሪያዎች እንደጉድ ኢትዮጵያ እየገቡ ቢሆንም ያንን ሁሉ ግን ማሸነፍ የሚቻለው በሶማሌ በኩልና የሶማሌ ወዳጅ የሆኑ አካላትን በኢትዮጵያ ዳርቻ ላይ በማስተባበር ኢትዮጵያን በተቃራኒው አቅጣጫ በመሄድ ኢትዮጵያን ከባህር በር በማራቅ በሚሰራ ስራ ነው ይላል። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል።